እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ክርስቶስ ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? እስኪ ዛሬ ደግሞ እንደ እግዚአብሔር ፈቃድ እስኪ በአንድ ጉዳይ እንማማራለን። ከራሴ ሕይወት ተሞክሮ ነው የምንነጋገረው። ዛሬ እንደ እግዚአብሔር ፈቃድ ስለ ስንፈተ ወሲብ እንማማራለን። ስንፈተ ወሲብ ምንድን ነው? ስንፈተ ወሲብ ምንድን ነው? በመጀመሪያ እናንተ ምንድን ነው ብላችሁ ታስባላችሁ? እውነት አንድ ሰው ጾታ ላይ ባይለይም ብዙ ጊዜ ይህ ጉዳይ የሚታየው በወንዶች ላይ ነው። ብዙ ጊዜ የሚታየው በእኛ በወንዶች ላይ ነው እና ሁሉንም ጾታ ግን ዞሮ ስንፈተ ወሲብ ይይዘዋል። ስንፈተ ወሲብ ምንድን ነው? በመጀመሪያ ስንፈተ ወሲብ ማለት ትርጉሙ ያው ማለት ለግብረ ስጋ ግንኙነት አለመቻል ማለት ነው ባጭሩ። አሁን ይህን ማለት አይደለም፣ ግን የሚመጣው በምን ምክንያት ነው? ለእግዚአብሔር ፈጥሮን ዘር እንዳንተካ ነው። ምክንያቱም ለሶስት ነገሮች ነው የሚያስፈልገው አንድ ወንድና አንድ ሴት። አንድ ለመተጋገዝ ማለት በስራ አንድ ሴትና አንድ ወንድ አንድ ላይ ሲሆኑ በስራ ይተጋገዛሉ። ምክንያቱም ከአንድ ብርቱ ሁለት መድኃኒት ይባላልና ሁለት ሲሆኑና የብቻ አንድ ነገር ስለሚከብድ ማለት ነው። ሁለተኛ ዘር ለመተካት፣ ምክንያቱም እዚህ ምድር ላይ እንደዚህ የበዛ ነው። ያው ሴትና ወንድ ባይኖር እዚህ ምድር ላይ እንደዚህ ሰው አይበዛ። ምክንያቱም ብዙ ተባዙ ምድርን ሙሏት ያለ ኢየሱስ ክርስቶስ እግዚአብሔር የፈቀደልን ያው ምክንያቱም ዘር አንድ ስንዴ መሬት ላይ ተዘርታ ያቺ ትሞትና በቅላ የምታፈራው ብዙ ነውና 50 20 30 60 70 100 ፍሬ ያፈራል ማለት ነው። ሰው ልጅም እንደዚያው ነው። ዘር ሲዘራ በቅሎ ብዙ ሰው እንደሆነ ነው ሁሉ መጀመሪያው አዳም ከመሬት ተፈጠረ። እዚያ ሔዋን ከአዳም ግራ ጎን ተገኘች። ሁለት ሰዎች ነበሩ። ከሁለት ሰዎች ነው እዚህ የደረስ ነው። ዋናው ነገር ግን አንድ ይህ ነው፣ ዘር ለመተካት። ሶስተኛ ራስን ከምን ለመጠበቅ? ከዝሙት ማለት ወንድ ለሴት ያስፈልጋል፣ ሴት ለወንድ ታስፈልጋለች። ምክንያቱም መሬት ያለ ዘር ምንም አታደርግም፣ ዘር ከሌለ መሬት ምንም አታደርግም። ሰውም እንደዚያው ነው። ወንድ ከሌለ ሴት ብቻዋን ምንም አታደርግም፣ ሴት ከሌለች ወንድም ብቻውን ምንም ስለማያደርግ ማለት ነው። ስለዚህ ሁለቱ ግዴታ አስፈላጊ ናቸው። እዛ ላይ ደግሞ ተጨማሪ ምንድነው? ከዝሙት ለመጠበቅ ኃጢአት ላለመስራት። ምክንያቱም ዝሙት አንዱ ኃጢአት ስለሆነ ማለት ነው። ስለዚህ እዚህ ለመጠበቅ ስለሆነ ለሶስት ነገሮች ማለት ነው ለኛ እዚህ ምድር ላይ የሚያስፈልገን። ግን ብዙ ጊዜ ወንዶቹ ምን ሲያጋጥም ታያላችሁ? ግንኙነት ማድረግ ሳይችሉ ሲቀሩ ታያላችሁ በተለያየ ነገር። ያ ግን ምንድነው ብላችሁ ትላላችሁ? ብዙዎች አንዳንዶቻችሁ እስቲ ኮሜንት ላይም ጻፉልኝ ምንድነው ብላችሁ ትላላችሁ። እኔ ወደ ዋናው ነገር ልግባ። ምንድነው ካላችሁ ይሄ አንደኛ በቤተሰብ የሚመጣል። በቤተሰብ በዘር ስላችሁ ለምሳሌ ዘር ሲባል ከዘር የተዋረሰ ማለት ምንድነው? ያ ዘር ካላችሁት ግን እርኩስ መንፈስ ነው። ዛር ወይ ዛር ነጥላ ወይ ዛር ቡዳ ይሆናል ከቤተሰብ የሚመጣ። ያ ምን ያደርጋል? ያኛውን ሴት ወይም ያችን ወንድ ለዚህ ነገር ዝግጁ እንዳይሆኑ ያደርጋቸዋል። ውስጣቸው ቁጭልና ማለት ነው። ሌላኛው ደግሞ ምንድነው? መተት ምንድነው የሚያደርገው? ያ ሰው ወይም ያቺ ሴት ዘር እንዳይተኩ ዘራቸውን አጥፋ ተብሎ የተላከ መተት ምን ያደርጋል? ወይ ሴቷ ወንድ በፍጹም ማትፈልግ ምንም ይሁን ምንም ማትፈልግ ትሆናለች፣ ሴቷ ማለት ነው። ወንዱም ደግሞ እንደዚያው ምንም የሴት ልጅ ፍላጎት የሌለው ስለ ትዳር ሲያነሱበት ምን ያደርጋል? ሌላ የሆነ የተፈጠረ ሌላ ምክንያት እያመጣ እንትን ሲል ታዩታላችሁ። ያ ማለት ሰውየው አይደለም። ከበስተጀርባ ግን ምንድነው ያለበት? ያ መተቱ ውስጥ ቁጭ ብሎ ሚስት እንዳያገባ ልጅ እንዳይወልድ ያደርገውና ውስጥ ለቁጭ ያደርገዋል። ፍላጎት እንኳን ቢኖረው ምን ያደርጋል መሰላችሁ? አፍረተ ስጋው እንዳይነሳ ወይ ደግሞ ኖርማል በሚሆን ጊዜ የሱን ሞራል ለመግደል ሲፈልግ ደግሞ ለምሳሌ ተደጋጋሚ ጥረት እያደረገ የሚያስቸግረው ከሆነ ልክ በኖርማል ጊዜ
ፍላጎት እንዳለው ያደርግና ብልቱ የሚነሳ ይሆናል። ልክ ወደ ሴት ልጅ በሚጠጋ ጊዜ ግን ምን ያደርጋል ማለት ነው? ኀፍረተ ሥጋው እንዲሞት ያደርግበታል። ከዚያ በኋላ ምን ያደርጋል? አይምሮ ይነካና ተሸማቆ ድጋሚ ወደ ሴት በፍጹም ዙሮ እንኳን ማየት አይፈልግም። ምክንያቱም ልክ ያ እንደዚያ ካደረገው በኋላ ልክ እዛ አብራው ከተኛች ሴት ወደ እሷ ይዞርና ደግሞ እንድትሰድበው ያደርጋል። አንተም ብሎ ወንድ ምን እንትን ሳትል ደግሞ ጭራሹ እንደዚህ እንደ አውራ ዶሮ እንትን ትላለህ ብለው የሆነ አይምሮውን የሚነካ ጭንቅላት የሚነካ ስድብ እንድትሰድበው ያደርግና ያ ወንድ ሁለተኛ በፍጹም አንዲት ነገር የፈለገው እንኳን ቢለመን ያ ነገር አያደርግም ማለት ነው። ይህ ምንድነው? አንደኛ በቤተሰብ የዛር መንፈስ ወይ አይነ ጥላ ወይ አብራ ስትወለድ ወይም ከተወለደ በኋላ ስትገባ ዛር አይነ ጥላ ቡዳም ሊሆን ዛር አይነ ጥላ ሊሆን ይችላል ማለት ነው። ሌላው ደግሞ ምንድነው? መተትም እንደዚያው መተት ብዙ ጊዜ ከሰው ሲላክ ማለት ነው ይህን ያደርጋል። ከዛ ምን ያደርጋል ደግሞ በዚህ ብቻ ማያቆም በአይምሯችሁ ምን ያደርጋል ማለት ነው። ብዙ ቦታ ላይ ካያችሁ በየቦታው ተለጣጥፎ ታያላችሁ። የስንፈተ ወሲብ የምንትስ የምናምን የሚል ማለት ነው። ያ ማለት እናንተ ወደዚያ ነገር እንድትሄዱ ያደርጋችኋል፣ ይገፋፋችኋል። ይህንን ባሰራ እኮ ይሄ ነገር ሊተወኝ ይችላል እያለ ማለት ነው። እናንተ ወደዚያ ነገር ስትሄዱ ምን ማድረግ መሰላችሁ? ያ የስንፈተ ወሲብ መድኃኒት ለሱ ግብሩ ነው። ግብር ታውቃላችሁ። መንግስት ለምሳሌ የሆነ ሰው እየሰራ ያለን ሰው ከዛ ልክ በአመት የሆነ ገንዘብ ይቀበላል አይደለ? በፐርሰንት አስቦ ያገል ግብር ክፈል ነውና ይቀበለዋል። ከዛ በኋላ ምክንያቱም ግብር ከፍሏል አይነካውም። ለምን ካላችሁ መብቱን እና ግዴታውን ካወቀ ግዴታው ያ ግብር መክፈል ነውና ምሳሌው በተወሰነ ነገር ያው ብዙ እንትን ባይለው ምሳሌ እንዲሆናችሁ ነው። ስለዚህ ያ አይነ ጥላው ወይም ያ መተቱ ምን ያደርጋል ማለት ነው? ወደዚያ ነገር ይገፋፋውና ሄዳችሁ ያንን ስንፈተ ወሲብ የሚባል መድኃኒት ስትወስዱ በሚበላ ወይ በሚጠጣ ወይ በሚጨስ ነው። ያንን ስትወስዱ ያ እጽዋት በመጀመሪያ ሲቆረጥ ተደግሞበት ነው የሚቆረጠው። ይህንን ማወቅ አለባቸው። ዝም ብሎ እጽዋት አይደለም፣ ተደግሞበት የሚደገም አለ። ያ ተጸልዮበት ጸሎት ያው መንፈሳዊ ጸሎትና ርኩሳን ጸሎት ይባል በሁለት አለ። ለርኩሳን የሚጸለይ ለርኩሳን የሚደገም ጸሎት አለ፣ ለቅዱሳን የሚጸለይ ጸሎት አለና ያ ለርኩሱን ተጠርቶ እዚያ እጽዋት ላይ እንዲነክስበት ይደረጋል። እዚያ እጽዋት ላይ ማለት ያንን እጽዋት እናንተ ስትወስዱት በተለያየ ነገር ስትወስዱት ምን ይሆናል? ያ በእጽዋቱ አማካይነት የገባው መንፈስ ይገባና እዚያ ውስጥ ላይ እናንተ የከለከላቸውን ሰው ምን ያደርጋል ማለት ነው? እረፍ ይለዋል፣ ተው ይለዋል። ያው ዲያብሎስ ለዲያብሎስ ችግር የለበትም። ምክንያቱም እዛ በኋላ ግን ምንድነው የሚያደርገው? ተው ሲለው ከተወ በኋላ ግን አንድ ነገር ይስማማል። እናንተ ለምትወልዱት እዛ ስትወልዱ ወደዛኛው ይተላለፋል፣ ወደ ምትወልዱት ፍጥረትም ማለት ነው። ዘሩን በዚያው ያበዛል ማለት ነው። ስለዚህ ውስጥ ላይ ቁጭልና እዛ በፊት እናንተ ከአንድ ሴት ጋር እንኳን ማተዱ የነበራችሁት ምን ያደርጋችኋል ማለት ነው? ያንን መድኃኒት ስትወስዱ ያንን በእጽዋት አማካኝነት ስትወስዱ አጋንንቱ ይገባል እዚያ ውስጥ ላይ። ምን ሆኖ ነው የሚገባው? የዝሙት መንፈስ ሆኖ ይገባና ከውስጣችሁ ከዚያ በኋላ እናንተ ምን ያደርጋችኋል? ሴሰኛ ባንድ ማትረጉ የተለያየ ነገር የምትፈልጉ ከተለያየ ሴት ጋር የምትሄዱ ማትረኩ በአንድ ሴት ያችንም የምትሄዱ በተግባር እንኳን ባትሄዱ በአይምሯችሁ ታመነዘራላችሁ። ምክንያቱም አታመንዘር የሚለው ቃል እናንተ ምን ያደርጋችኋል ማለት ነው? ያንን ነገር ትእዛዝ እንዳትፈጽሙ ያደርጋችኋል ማለት ነው። ሌላው የምትወልዱት ጋርም አብሮ ምክንያቱም ያን ነገር ያንን እጽዋቱን ስትወስዱ ከእናንተ ውስጥ ወደ ደማችሁ ስለገባ ለምትወልዱት ፍጥረት ሁሉ አብሮ ያ ነገር ይተላለፋል ማለት ነው። ስለዚህ ተላለፈ ማለት የእናንተ ልጆችም እንደዚያው የአጋንንት ማደሪያ ይሆናሉ ማለት ነው። ብትነግሯቸው ማይሰሙ፣ የማወቅ ትምህርት ፍላጎት የሌላቸው፣ መንፈሳዊ ነገር ማይመቻቸው፣ የሚፈልጉት ጭፈራ ነው፣ የሚፈልጉት ዘፈን ነው። ቤተክርስቲያን ስትሏቸው ደስ ማይላቸው እያረጋቸዋል ውስጥ ገብቶ ሲወለዱ። ምክንያቱም ጠላት ዲያብሎስ ስጋ የለውም መወለድ ይችላልና ማለት ነው። ስለዚህ ከዚህ ነገር ተጠንቀቁ። ስንፈተ ወሲብ ከበስተጀርባው በጣም ብዙ ጉዳይ አለው። ምክንያቱም በዚህ ጉዳይ በእኔ ሕይወት ውስጥ ስላለ ነው ይህንን እምላችሁ። ምክንያቱም እጅጉን በጣም አደገኛ ነገር ነው። ለብዙዎቻችሁ ግን አይታወቅም። የሚመስለን እንዲሁ ዝም ብሎ ያን ነገር ብቻ ግን አይደለም። ከበስተጀርባው እጅጉን ክፋት አለበት።
የማናውቀው ወይም በሚበላ ነው ወይ በሚጠጣ ነው የሚወሰደው። ከዛ በኋላ ግን እናንተ የስቃይ ኑሮ ነው የምትኖሩት። ሁሌ ዝሙተኛ ነው የሚያደርጋችሁ፣ ሁሌ ሴሰኛ ነው የሚያደርጋችሁ፣ ሁሌ የሴት ልጅ አካል እንዳያችሁ ነው እድሜያችሁ የሚያስገፋችሁ። ከእግዚአብሔር ጋር ያጣላችኋል። በፍጹም ከእግዚአብሔር ጋር ያጣላችኋል። ሰንበት አይላችሁም፣ ቅዳሜ አይላችሁም፣ ምን አይላችሁም። ስለ ቅዱሳን በዓላት ስለ ማክበር እንትን አይላችሁም። እዚያ ላይ አዚም ነው የሚሆንባችሁና ከዚህ ጉዳይ በፍጹም ከስንፈተ ወሲብ ስንፈተ ወሲብ ማለት አይነ ጥላ ነው። ዛር አይነ ጥላ ወይ ዛር ቡዳ ነው ወይ መተት ነው። በቃ ከዚህ ውጪ ሌላ በፍጹም አይሆንም። ይህን ነገር ማሸነፍ የምትችሉት በእግዚአብሔር ኃይል እንጂ ይሄ ስንፈተ ወሲብ መድኃኒት ብላችሁ ተወስዱት በጣም አደጋ አለው። ከበስተጀርባ እጅጉን አደጋ አለው። በፍጹም ማትመልሱት። ምክንያቱም በራሳችሁ ፈቃድ የሚገባ ስለሚሆን ለማስለቀቅ ደግሞ በጣም ትሰቃያላችሁ። በትንሹ ነገር አታሸንፉትም። ምክንያቱም በእናንተ ፈቃድ ነውና የሚገባው ያ ግብሩ ማለት ነው። መጀመሪያ አታውቁትም። ከዛ በኋላ ግን ለማስተካከል ብላችሁ በግብር የምታስገቡት ግብር ገብራችሁ ከዛ ጠንቋዩ ጋር ሄዳችሁ ስማችሁን የእናንተን ስሙ የእናንተንና የእናታችሁን ስም ጠይቆ ወይ ባውደ ነገስት ኮከብ ሲቆጥር ደግሞ ጠቋሩ ይገባል። ከዛ በኋላ እናንተ ስቃይ ነው የምትሰቃዩትና በዚህ ነገር በፍጹም ተጠንቀቁ ለማለት ነው ዛሬ የመጣሁት። ጠቃሚ ነው ብላችሁ ካሰባችሁ ለሰዎችም ሸር አድርጉላቸው። ሀሳብና አስተያየት ካላችሁ ደግሞ የሀሳብ መስጫው ላይ ኮሜንት ጻፉልኝ። ተጨማሪ ነገር እንማማራለን። ያስተማረን የመከረን የልዑል እግዚአብሔር ክብር ምስጋና ለእሱ ይሁን። ይቆየን። አሜን።